የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ። የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን። አብራችሁን ቆዩ። ከዜናዎቹ ጋር እኔ ኤዳን ሄኦላ ነኝ። በአዲስ አበባ ሀገረ ስብከት ቦሌ ደብረ ምህረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ ቤተክርስቲያን የ24ቱ ካህናተ ሰማይ በዓል ተከብሮ ውሏል። በአዲስ አበባ ሀገረ ስብከት ቦሌ ደብረ ምህረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ ቤተክርስቲያን የ24ቱ ካህናተ ሰማይ በዓል ተከብሮ ዋለ። በበዓሉም መልአከ ፀሐይ ቆሞስ አባ ገብረ ስላሴ ሀብተ ማርያም የደብሩ አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ መምህራነ ወንጌል፣ ሊቃውንተ ቤተክርስቲያን፣ ዘማሪያንና ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በእለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ ቀርቦ በሊቀ ሊቃውንት መምህር ዮሴፍ የእለቱ ቃለ ወንጌል የተሰጠ ሲሆን በመልአከ ፀሐይ ቆሞስ አባ ገብረ ስላሴ ሀብተ ማርያም የደብሩ አስተዳዳሪ ቃለ ምዕዳና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። ሃሌሉያ ለአብ ሃሌሉያ ለወልድ ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ለመንፈስ ቅዱስ ሥላሴ ዋሕድ ለካህናተ ሰማይ ኅብራቲሆ ሥላሴ ዋሕድ ለካህናተ ሰማይ ማህሌት ለእመኮነ ሰናየ በቅድሜከ አውጾ ካህናተ ሰማይ ካህናተ ሰማይ አውጾ ኪያየ ካህናተ ሰማይ ካህናተ ሰማይ ሐወጾ ኪያ። ነቢየ እግዚአብሔር ቅዱስ ኢሳይያስ በዚህ በምዕራፍ 6 ቁጥር 1 ላይ ወሱራፌል ይቀውሙ አውዶ ይላል። ሱራፌልም በአደባባዩ ይቆማሉ። እንግዲህ ዛሬ ካህናተ ሰማይ ብለን የምንጠራቸው ሱራፌል ብለን ደግሞ በስማቸው የምንጠራቸው በግብራቸው ካህናተ ሰማይ በስማቸው ሱራፌል፣ በአንጻሩ እንደገናም ደግሞ አጠንተ መንበሩ ለልዑል የልዑል መንበር የሚያጥኑ ይሄም የግብር ስማቸው ነው። በዚህ የሚጠሩ ካህናተ ሰማይ ነው ዛሬ የምናከብረው ማለት ነው። ካህናተ ሰማይ በሰማይ ያሉ ማዕጠንት ይዘው የሚያጥኑ እንደ ካህናት አክሊል አድርገው ከመላእክት በተለየ ሁኔታ አክሊል አድርገው ልብሰ ተክህኖ ለብሰው
በተለየ በረቀቀ የብርሃን ልብስ ሆነው በእግዚአብሔር መንበር ፊት ሆነው ደፋ ቀና እያሉ እየሰገዱ እግዚአብሔርን የሚያመሰግኑ ማዕጠንት ይዘው የሚያጥኑ በካህናት አምሳል የሚታዩ መላእክት ማለት ነው። እንግዲህ ካህናተ ሰማይ ስንል የካህናትን ስራ እየሰሩ የሚታዩ ለማለት ነው እንጂ መላእክት ናቸው። ለዚህ ስማቸው ደግሞ ሱራፌል ይባላል። ወይም በምድር ላይ ያለችውን ቤተ መቅደስ በሰማይ ያሉት ኢዮር፣ ራማ፣ ኤረር ሶስቱ ዓለመ መላእክት ቅድስት መቅደስ ቅኔ ማህሌቱ ነው። እግዚአብሔር በዚያ እንደሚገለገል በምድር ላይ ያሉ ካህናትም ደግሞ እንደሚያገለግሉ የቤተ ክርስቲያኗ ስርዓት ከሰማይ የመጣ እንደሆነ ቤተ ክርስቲያኗ ሰማያዊትና ምድራዊት እንደሆነች የምትታይና የማትታይ እንደሆነች አጠቃላይ ይህን ሁሉ የሚገልጽ ሁኔታ ያላቸው አገልጋዮች ስለሆኑ ካህናተ ሰማይ ብለናቸዋል ማለት ነው። እማመ ተፈጥረ ዓለም እስከኔሁ ዓለም ከተፈጠረ እስካሁን ድረስ እንዘ ይሴብሕዎ መላእክት ለእግዚአብሔር መላእክት እግዚአብሔርን እያመሰገኑት መዓልተ ወሌሊተ ዘእንበለ ጽርዓት በሌሊትም በቀንም ያለ ረፍት እግዚአብሔርን እያመሰገኑት ወይመስሎሙ ለመላእክት ዘሰብሕዎ መጠነ መንፈቀ ላቲ ዕለት የአንድ ቀን እኩሌታ የቀን ግማሽ ያመሰገኑ አይመስላቸውም ይላል። ስለዚህ መላእክት ግን ቁጥር የላቸውም። ዓለማትን ተቆጣጥሮ የሚገዛ ከሱ ቁጥጥር ውጭ የሆነ ግዛት የሌለ በዓለም ውስጥም ከዓለም ውጭም ያለ በሁሉ ላይ የሰለጠነ እግዚአብሔርን የሚያመሰግኑ መላእክት ከዝናም ይበዛሉ ይላል። በረከቱን ያድለን፣ ጸጋውን ያብዛልን። የቅዱሳኑ በረከት ከሁላችን ጋር ይሁን። እግዚአብሔር አምላክ ጸሎታችንን ይስማን፣ ኃጢአታችንን በደላችን ይቅር ይበለን። ቅዱስ እግዚአብሔር ይቀድሳችሁ፣ ቡሩክ እግዚአብሔር ይባርካችሁ። ንጹሐ ባህሪ እግዚአብሔር ከኃጢአታችሁ ከበደላችሁ ያንጻችሁ። አገራችን ሰላም ያደርግልን፣ ሕዝባችንን ይጠብቅልን። በሰላም ያውለን። አቡነ ዘበሰማያት አባታችን ሆይ። በአዲስ አበባ ሀገረ ስብከት የቦሌ አራብሳ መንበረ ብርሃን ቅዱስ ኡራኤልና ሰማዕቱ ቅዱስ መርቆሪዎስ ቤተ ክርስቲያን የሰማዕቱ ቅዱስ መርቆሪዎስ ዓመታዊ በዓል በድምቀት ተከብሮ ዋለ። በበዓሉ ላይ መልአከ ምሕረት መምህር ቃለ ጽድቅ ከፍ ያለው የደብሩ አስተዳዳሪ መልአከ አርያም ቆሞስ አባ ዋለልኝ፣ በአዲስ አበባ ሀገረ ስብከት የሐዋርያዊ ተልእኮ መምሪያ ኃላፊ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል፣ የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በደብሩ ካህናትና የሰንበት ተማሪዎች ያሬዳዊ ዝማሬ የቀረበ ሲሆን በመጋቢ ሐዲስ መምህር ጌራ ወርቅ አመሃ የስብከተ ወንጌል አገልግሎት ተሰጥቶ በመልአከ አርያም ቆሞስ አባ ዋለልኝ ቃለ ምዕዳና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። የእሳትን ኃይል አጠፉ፣ ከጦር አንደበት ከሰይፍ ስለት ዳኑ፣ በመከራቸው ጊዜ ታገሱ፣ በሰልፍ ጊዜ ድል ነሱ፣ የጥላትን ጭፍራ አሳደዱ። የጳውሎስ መልእክት አጠቃላይ ወደ ዕብራውያን በተላከው መልእክቱ ዕብራውያን 11 ቁጥር 34
ዕብራውያን የተጻፈበት በጣም ብዙ ምክንያቶች አሉት። አንደኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ድንገት ሳይሆን በነቢያት ተነግሮ እንደሆነ በነቢያት ትንቢት ተነግሮለት እንደሆነ ማስተዋወቅ ነው። ዛሬ ታውቁታላችሁ የነቢያት ጾም ነው አይደል? የነቢያት ጾም ነው። የነቢያት ጾም የሚያስተላልፍልን መልእክት የአምላካችንን ወደ ዓለም መምጣት ነው። የአምላካችንን ወደ ዓለም መምጣት ደግሞ ቅዱስ ጳውሎስም ተናግሮታል እና አንደኛው ምክንያት እሱ ነው። ሁለተኛው ምክንያት ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ በአይሁድ እይታ ሳይሆን በክርስቲያኖች እይታ፣ የአይሁድ እይታ፣ የተቃዋሚዎች እይታ በነቢያት አንጻር በመላእክት አንጻር ነበረ። ኢየሱስ ክርስቶስ እንደ መላእክት እንደ ነቢያት ሳይሆን የነቢያት አምላክ የመላእክት አምላክ የጌቶች ጌታ የንጉሶች ንጉስ እንደሆነ ማሳወቅ ነው የዚህ መልእክት ትልቅ መልእክቱ። ይሄ ርዕስ የቅዱስ መርቆሬዎስን ታሪክ ጥቅልል አድርጎ ያስቀመጠ ነው። ከጦር አንደበት ከሰይፍ ስለት ዳኑ ብያለሁ አይደል? ይሄም የመርቆሬዎስ አንዱ ታሪኩ ነው። በጦር ሜዳ ያቸነፈበት አንዱን ታሪክ የያዘ ነው። ሶስተኛ ደግሞ በመከራ ታገሱ ብያለሁ። ይሄም የመርቆሬዎስ የመከራ ትዕግስት አንደኛው መገለጫ ነው። አራተኛው ደግሞ በሰልፍ ጊዜ ድል ነሱ ብያለሁ። የመርቆሬዎስ በሰልፍ ጊዜ ድል መንሳት አንዱ ታሪኩ ነው። በአምስተኛ የጥላትን ጭፍራ አሳደዱ ብያለሁ። ይሄ የመርቆሬዎስ አንዱ ታሪኩ ነው። እነዚህ ነገሮች ቅዱስ መርቆሬዎስን በስንክሳር ውስጥ ጥቅልል አድርገው የቅዱስ መርቆሬዎስን ታሪክ አስቀምጠውልናል። እነዚህን ቅዱሳን ይህ ሁሉ ተጋድሎ ያደረጉትን አባቶቻችን ምንድነው መጀመሪያ ለዚህ ሁሉ ነገር ያበቃቸው? እንዲህ ለሰማዕትነት ያበቃቸው ምክንያቱን ስናውቀው ነው። እኛ ለነገሩ በደንብ ተሰልፈን ነገሩን ለውጤት ለማብቃት የምንታገለው ምክንያታቸውን ማወቅ ነው። ቤታቸውን ትተው እንዲሰደዱ፣ በንግስና መኖርን እንዲጠሉ፣ ከመደሰት ማዘንን፣ ከመጥገም መራብን፣ ከመሳቅ ማዘንን፣ ከመቀማጠል መንገላታትን፣ ከመከበር መዋረድን ምን አስመረጣቸው? ለቅዱሳኑ የማን ትእዛዝ ስለሆነ ነው? የአምላካቸው ትእዛዝ ነዋ። ምን ያርጉት? ሌላ ምን አማራጭ አለው? የእኛን አትዩ፣ የቅዱሳንን ሕይወት ተመልከቱ አሻግራችሁ። እግዚአብሔር ይባርካችሁ። በዓላችን የሰላም የጤና በዓል ያድርግልን። አባታችን ሆይ። በተያያዘም የጻድቁ አቡነ ሀብተ ማርያም ዓመታዊ በዓል ተከበረ። በአዲስ አበባ ሀገረ ስብከት ግራር ደብረ አባይ ቅድስት አርሴማና አቡነ ሀብተ ማርያም ቤተ ክርስቲያን የአቡነ ሀብተ ማርያም ዓመታዊ የንግስ በዓል ተከብሮ ውሏል። መልአከ ብርሃናት መምህር ተክለ ሃይማኖት የደብሩ አስተዳዳሪ፣ መጋቢ ሐዲስ ዘአማኑኤል በኮልፌ ቀራኒዮ ክፍለ ከተማ የስብከተ ወንጌል ክፍል ዋና ኃላፊ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ ቀርቦ በመጋቢ ሐዲስ መልአከ አማረና በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ብርሃናት መምህር ተክለ ሃይማኖት ሞገስ ቃለ ምዕዳና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። ወመኮናን ሆነ ለትውልደ ትውልድ መንግስቶ ዘለዓለም መንግስቶ ዘለዓለም ወመኮናን ሆነ ለትውልደ ትውልድ ወመኮናን ሆነ ለትውልደ ትውልድ መንግስቱ ዘለዓለም መንግስቱ ዘለዓለም ወመኮናን ሆነ ለትውልደ ትውልድ ወመኮናን ሆነ ለትውልደ ትውልድ ወተቀበልዎ መላእክት በስብሐት ወበማህሌት ወኢየሩሳሌም ሰማያዊተ አብዎ ለሀብተ ማርያም። አቡነ ሀብተ ማርያም ተወለደ። ሀብተ ማርያም ሲወለድ በ40 ቀን ወስደው ወደ ቤተ እግዚአብሔር ክርስትና ሲያስነሱት ስሙ በራሱ በ40 ቀኑ የተሰጠ ስም ነው። ይሄ ኢዮብ የተባለው ጻድቅ ቅዱሳንን በደመና ይሰውራል አለ። በሌላ አነጋገር በደመና ውስጥ ምስጢር ይገልጥላቸዋል ማለት ነው። የዚህ ዘመን መስዋዕታችን ማያርገው ቅድመ እግዚአብሔር ማይደርሰው ምህረት ማያመጣው ለምን እንደሆነ ታውቃላችሁ? እኛም ስናገለግል ከልባችን አይደለም፣ እናንተም ስትመጡ ከልባችሁ አይደለም። እግዚኦታውን ካህኑ በረጅም ድምፅ እግዚኦ ሲባል ሰሙ። ይህ ጸሎት በልባቸው ሰረጸ። በነገራችን ላይ
የጸሎቶች ሁሉ ማደማደሚያቸው አቡነ ዘበሰማያት ነው። ከአቡነ ዘበሰማያት ቀጥሎ ማጠቃለያው እግዚኦ መሐረነ ክርስቶስ ነው። አቤቱ ክርስቶስ ሆይ ማረኝ። ከዚህ የበለጠ ምንም አይነት ጸሎት የለም። ማረኝ እንደማለት ይቅር በለኝ እንደማለት። ለዚህ ነው ይቅር ብትሉ ይቅር ትባላላችሁ ያለ። ለዚህ ነው ማረኝ ማለት ይቅር በለኝ እግዚኦ መሐረነ ክርስቶስ የሚለው ጸሎት በልባቸው ሰርጾ ይህ ጸሎት እንዴት አይነት ግሩም ነው፣ እግዚአብሔርን ማግኛው ጸሎት ይሄ ነው ብለው ከዚህ በኋላ ይችን ሲያንሰላስሉ ሌሊቱን ሙሉ ሲጸልዩ ያድራሉ። እግዚኦታ አያቋርጡም። ከካህኑ ድምፅ የሰሟትን ከቤተ ክርስቲያን የሰሟትን በኋላ ገዳም መስርቶ መኖር ከዚህ ዓለም ተለይቶ መኖር ይገባል ብለው ወደ አንድ ገዳም ተነስተው ሄዱ። ጻድቁን በጻድቅ ስም አቡነ ሀብተ ማርያምን በአቡነ ሀብተ ማርያም ስም የተቀበለ የጻድቁን ዋጋ ይወስዳል አለ። 10 ቀንድ ያለውን ዘንዶ አሸንፈው እንደ ፀሐይ በርተዋል፣ ዋጋ ተቀብለዋል። ደስ ይበላችሁ ክብር። ይህን ዋጋ ለማግኘት ጸሎት ያስፈልጋል። ይህን ዋጋ ለማግኘት ንስሐ ያስፈልጋል። ይህንን ዋጋ ለማግኘት ትህትና ያስፈልጋል። ይህንን ዋጋ ለማግኘት ፍቅር ያስፈልጋል። ይህንን ዋጋ ለማግኘት ራስን ዝቅ ማድረግ ያስፈልጋል። ወገኔ እና አቡነ ሀብተ ማርያም እንዲህ ነው የሆኑት። የጻድቁ የአባታችን አቡነ ሀብተ ማርያም በረከትና ረድኤት ከሁላችን ጋር ይሁን። በዓላችንን በዓለ ሰላም ያደርግልን። የታመሙትን እግዚአብሔር ይፈውስልን። ሕፃናቱንም በጥበብ በሞገስ ያሳድግልን። ለዛሬ እንዳደረሰን ለሚመጣውም ዓመት በሰላም በሕይወት ያድርሰን። አምላካችን እግዚአብሔር ለሀገራችን ለኢትዮጵያ ሰላሙን ፍቅሩን እንዲያድለን እንዲህ እያልን ቅዱስ ስሙን እንጠራለን። አባታችን ሆይ። በመጨረሻም እቤት ለቤት በቋሚነት ድጋፍና እንክብካቤ ለሚደረግላቸው የአልጋ ቁራኛ አረጋውያን የቀለብ ድጋፍ ተደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በቋሚነት ድጋፍ ከሚደረግላቸው 64 አቅመ ደካማ ወገኖች መካከል አሜሪካ ሀገር በሚገኙ የቅድስት አርሴማ ማህበርተኞች በአቶ ናትናኤል ቴድሮስ በኩል ገንዘብ ልከው ለማህበሩ ገቢ በማድረግ በዚህ ሳምንት ህመም ለጸናባቸው 8 አረጋውያን 25 ኪሎ የጤፍ ዱቄትና 1 ሊትር ዘይት በማህበሩ አማካኝነት ድጋፍ አድርጓል። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ከስር በምትመለከቷቸው አድራሻዎቻችን ማህበሩን እንድትደግፉ በአክብሮት እየጠየቅን ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።